ኢትዮጵያ ታዳጊ ቡድን ተጋጣሚው ታወቀም። በሞሮኮ አዘጋጅነት በመካሄድ ላይ የሚገኘው የአፍሪካ ከ17 ዓመት በታች ዋንጫ ማጣሪያ ላይ የተሳተፈ የሚገኘው የኢትዮጵያ ታዳጊ ብሔራዊ ቡድን ለዓለም ዋንጫ ለማለፍ የሚያደርገውን የመጨረሻ ወሳኝ የጥሎ ማለፍ ጨዋታ ከሞዛምቢክ ብሔራዊ ቡድን ጋር እንደሚያከናውን አወዳዳሪው አካል ይፋ አድርጓል። ማክሰኞ ምሽት ቱኒዚያን 1-0 በሆነ ውጤት ያሸነፈው የኢትዮጵያ ብሔራዊ ቡድን ከምድብ 1 ሶስተኛ ደረጃን ይዞ ሲያጠናቀቅ ተጋጣሚዋ ሞዛምቢክ ደግሞ ከምድብ 3 በተመሳሳይ ሶስተኛ ደረጃን ይዛ በማጠናቀቅ ለወሳኙ የፕሌይኦፍ ፍልሚያ አልፈዋል። የፊታችን ቅዳሜ የሚደረገውን ይህንን የጥሎ ማለፍ ጨዋታ በድል የሚወጣው ብሔራዊ ቡድን በካታር ለሚካሄደው የዓለም ከ17 ዓመት በታች ኮከቦች ውድድር ላይ አፍሪካን ወክለው ከሚሳተፉ የመጨረሻዎቹ ሁለት ሀገራት አንዷ ለመሆን ያስችላቸዋል። የቤንጃሚን ዚመር ታዳጊዎች ይህንን ጨዋታ ካሸነፉ ኢትዮጵያ በታሪኳ ለመጀመሪያ ጊዜ በታዳጊዎች ውድድር ላይ እጅግ በጣም ድንቅ የሚባል ስኬትን በማስመዝገብ ታላቅና ወርቃማ ታሪክ የምትጽፍበት እድል ሰፊ እንደሆነ ይነገራል። ኢትዮጵያ በዚህ የዕድሜ እርከን ከዚህ ቀደም ትልቅ ውጤት አስመዝግባ የነበረው እንደ አውሮፓውያን አቆጣጠር በ1997 በእኛ ደግሞ በ1989 ዓመተ ምህረት በቦትስዋና ጋቦሮኒ በተካሄደው ውድድር ነበር። በወቅቱ ታዳጊዎቹ አጼዎች ለግማሽ ፍጻሜ መድረስ የቻሉ ቢሆንም በዕለቱ ዳኛ አድሏዊ ውሳኔ ምክንያት ሰለባ በመሆን ሳይሳካላቸው መቅረቱ ይታወሳል። የፊታችን ግንቦት 15 የሚደረገው ጨዋታ ያንን የ30 ዓመታት ያህል የቆየ ታሪካዊ ቁጭት ለመመለስ ትልቅ ዕድል የፈጠረ ሲሆን የቡድኑ ተጫዋቾችም አስፈላጊውን ዝግጅት በሙሉ በማድረግ የሀገራቸውን ክብር ለመመለስና ታሪክን ለመስራት መዘጋጀታቸውን በቁርጠኝነት እየገለጹ ይገኛል።